ከታሪክ ማህደር ታሪክ ትናንትን ይናገራል፣ በዛሬ ክስተት ነገንም ይተነበያል። ከታሪክ ማህደር ሰላምታችን ይድረሳችሁ የተወደዳችሁ የአማራ ራዲዮ አድማጮቻችን፣ እንዴት ቆያችሁን? የታሪክ ማህደር ዝግጅታችን ነው ተጀምሯል። በዛሬው ዝግጅታችን ሁለት መሰናዶዎችን ወደ እናንተ እናደርሳለን። ክቡራትና ክቡራን አድማጮቻችን፣ ቀዳሚ የምናደርገው የተለያዩ ሳምንታዊ ክስተቶች ሳምንቱ በታሪክ ምን ይመስላሉ በቅድሚያ ወደ እናንተ እናሻግራለን። በቀረጻ መሰናዷችን ደግሞ መቅደላ ላይ በተካሄደው ጦርነት እንግዲህ የተለያዩ የሀገራችን ቅርሶች ተዘርፈው ወጥተዋል ወደ ውጭና እነዚህ ቅርሶች ያሉበት ሁኔታ ምን ይመስላል ብለን ወደ አድማጮቻችን የምናደርሰው መሰናዶ አለን። እነዚህን ዝግጅቶች ዮሴፍ ሽፈራው አሰናዳለን። በማስተዋወቁ ኃይለማርያም ሙልጌታና ሂሩት አለሙ አብረናችሁ በጋራ ቆይታ እናደርጋለን። እናንተም በያላችሁበት ሆናችሁ ፕሮግራማችንን እንድትከታተሉ በአክብሮት እየጋበዝን ቀዳሚውን መሰናዷችንን እናድርስ። ቀዳሚው ዝግጅታችን የሚሆነው እንግዲህ ሳምንቱን በታሪክ ነው። በዓለማችን እንዲሁም በሀገራችን በዚህ ሳምንት በተለያዩ ጊዜያት የተከናወኑ ታሪካዊ ክስተቶች አሉና እነዚህን ታሪካዊ ክስተቶች መለስ ብለን የምንዳስስበት የምናስታውስበት መሰናዷችን ነው ቀዳሚ የምናደርገው። መሰረት አለባቸው ሳምንቱ በታሪክን እንዲህ ታቀርብልናለች። እንከታተል። አንጋፋውና ዝነኛው ጋዜጠኛ ጳውሎስ ኞኞ ይችን ዓለም በሞት የተለያት ግንቦት 29 ቀን 1984 ዓመተ ምህረት ነበር። የጳውሎስ ኞኞ ስም ሲነሳ ወደ አብዛኛው ሰው አእምሮ የሚመጣው በቀለም ትምህርት ብዙም ሳይገፋ በድፍን ኢትዮጵያ ዝነኛና ተወዳጅ ለመሆን ያበቃውን የጋዜጠኝነት ስራው ነው። ጳውሎስ በተፈጥሮ የታደለው የማንበብ የመጠየቅና የመመራመር ተሰጥኦ በጋዜጠኝነት ሙያው አንቱታን አትርፎለታል። ሌላኛው ባለውለታችንና የፊደል ገበታ አባት የነበሩት ቀኛዝማች ተስፋ ገብረስላሴም ግንቦት 26 ቀን 1992 ዓ.ም ነበር የዚህ ዓለም የመጨረሻ ቀናቸው የነበረው። በ1959 ዓ.ም የእስራኤል አየር ኃይል የግብፅን የዮርዳኖስንና የሶሪያን አየር ኃይል በቦምብ ሲደበድብ የመካከለኛው ምስራቅ የ6 ቀን ጦርነት ተቀጣጠለ። በዚህ ጥቃት ግብፅ 400 ያህል የጦር ኃይል ሲወድምባት የዮርዳኖስና የሶሪያ አየር ኃይሎች ከሞላ ጎደል ተደምስሰዋል። በ1908 ዓ.ም በአሜሪካ የፕሬዝዳንት ምርጫ የዲሞክራት ቡድን እጩ የነበሩት ሮበርት ፍራንሲስ ኬኔዲ በነፍስ ገዳይ ጥይት ሎስ አንጀለስ ከተማ ላይ ተመተው ነፍሳቸውን ለማዳን የሕክምና እርዳታ ሲቀበሉ አደሩ። ዳሩ ግን በማግስቱ ግንቦት 29 ቀን ሕይወታቸው አልፋለች። በ1996 ዓ.ም 40ኛው የአሜሪካ ፕሬዝዳንት ሮናልድ ሬጋን በተወለዱ በ93 ዓመታቸው አረፉ። የተወደዳችሁ አድማጮቻችን፣ ከታሪክ ማህደር ፕሮግራማችን እንደቀጠለ ነው። ሳምንቱ በታሪክ ቀደም ሲል ምን ይመስል ነበር ወደ እናንተ አድርሰን ይሄው ተመልሰን ደግሞ ተገናኝተናል። አሁን የምናልፈው ደግሞ ቀደም ብለን ወደ አስተዋወቅ ነው ዝግጅታችን ይሆናል። እንግዲህ ሀገራችን በተለያዩ ጊዜያት የውጭ ወራሪ ኃይሎችን ለመከላከል ጦርነቶችን ስታደርግ ቆይታለች። እነዚህ ጦርነቶች በእርግጥ በሀገራችን ላይ ያሳረፉት ዳፋ ቢኖርም ከዛ ባሻገር ደግሞ በጣም በርካታ ቅርሶች እየተዘረፉ ወደ ተለያዩ የዓለም ክፍሎች ገብተዋል፣ ተሰራጭተዋልና ዛሬ በተለያዩ የዓለም ክፍሎች የኢትዮጵያን ቅርሶች በብዛት ታገኛለህ። አዎ ልክ ነሽ ሂሩት። በተለይ በመቅደላው ጦርነት በእንግሊዞች አማካኝነት የኢትዮጵያ ቅርስ የተዘረፈበት አጋጣሚ ነው። በርካታ ቅርሶች ናቸው ወደ እንግሊዝ የተወሰዱትና ከዚህ ጋር በተያያዘ ነው እንግዲህ የቅርሶቹ ሁኔታ ምን ይመስላል በሚል በስፋት በዚህ ዝግጅት የተዳሰሰበት። ዮሴፍ ሽፈራው እንግዲህ በደብረ ታቦር ዩኒቨርሲቲ የታሪክና ቅርስ አስተዳደር ትምህርት ክፍል መምህርና የአለቃ ገብረሃና የባህል ጥናትና ልማት ዳይሬክቶሬት ዳይሬክተር ከሆኑት መምህር መሰረት ወርቁ ጋር ቆይታ አድርጓል።
ይህ ዝግጅታችን በክፍል 1 ነው ወደ አድማጮች የሚደርሰው። እሱን ታደምጡ ዘንድ እንጋብዛለን። መልካም ቆይታ። የመቅደላ ጦርነትን መነሻ በማድረግ እንግዲህ ቅርሶች ላይ ነው ትኩረታችን አድርገን ቆይታ የምናደርገው በዛሬው የታሪክ ማህደር መሰናዷችን። እንግዳችን ራሳቸውን ያስተዋውቁልናል። ጤና ይስጥልን። አብሮ ይስጥልን። እንደምን አላችሁ? እግዚአብሔር ይመስገን። እንግዲህ በመጀመሪያ ፈቃደኛ ሆነው መረጃ ሊሰጡን ስለሆነ ከልብ እናመሰግናለን። እስኪ ራስዎትን ያስተዋውቁልን ለአድማጮቻችን። መሰረት ወርቁ እባላለሁ። በደብረ ታቦር ዩኒቨርሲቲ የታሪክና ቅርስ አስተዳደር ትምህርት ክፍል መምህር ነኝ። እንዲሁም የአለቃ ገብረሃና የባህል ጥናትና ልማት ዳይሬክተር ነኝ። መልካም። አቶ መሰረት ወርቁ እንግዲህ በደብረ ታቦር ዩኒቨርሲቲ በታሪክ መምህርነት ያስተማሩ እንዲሁም ደግሞ በተለያዩ ዘርፎች ከታሪክ ጋር የተያያዙትን ደግሞ እነሱንም በማስተባበር በዳይሬክተርነትም እየሰሩ ነው የሚገኙትና ዛሬ እንግዲህ የመቅደላ ጦርነትን መነሻ በማድረግ በመቅደላው ጦርነት ወቅት እንግዲህ የተወሰዱ ቅርሶች አሉ። ከነሱ ላይ ነው እንግዲህ ትኩረታችን አድርገን ቆይታ የምናደርገውና እስኪ መነሻችን የመቅደላ ጦርነት ላይ እናደርገውና የመቅደላ ጦርነት መነሻው ምን ነበር ከሚለው እስኪ እንነሳ። መልካም። በመጀመሪያ ኢትዮጵያ ከተለያዩ የዓለም ሀገራት ጋር የተለያዩ ጦርነቶችን አካሂዳለች። በተለምዶ የኢትዮጵያ ታሪክ የጦርነት ታሪክ ነው የሚባለውን እኔ አግባብ ነው ብዬ አላስብም። እግረ መንገዱን የኢትዮጵያ ታሪክ እንደ ጥቅል የሆነ ርዕሰ ጉዳያችን ባይሆንም የኢትዮጵያ ታሪክ የጦርነት ታሪክ አይደለም። እንደ ማንኛውም ሀገር የስራ ጊዜ አለ። ውጭ ወራሪ ደግሞ ሲመጣ ያንን የመከላከል አካሂዳለች። ምክንያቱም አልፎ አልፎ ናቸው እኛ ሀገር ጦርነቶች የሚከናወኑት እንጂ አሁን ተውት እንጂ እንግሊዝ፣ ፈረንሳይ ብቻቸውን 100 ዓመት ያለማቋረጥ ተዋግተዋል። 100 years war የሚባለው በዓለም ረጅሙ የ100 ዓመት ጦርነት እንግሊዝና ፈረንሳይ ብቻቸውን አካሂደዋል። 30 ዓመታት ያልተቋረጠ 10 ምናምን ዓመታት ያልተቋረጠ ጦርነት በዓለም ላይ ሀገራት እርስ በርሳቸው ያካሄዱበት አለ እና በተለምዶ እግረ መንገዱን የመቅደላ ጦርነት፣ የአድዋ ጦርነት፣ የምናምን የሚለው አንኳር ጉዳዮችን ስለምናነሳ አንዳንዴ የኢትዮጵያ ታሪክ የጦርነት ታሪክ የሚመስለው አለና ወራሪ ከመጣ ጠላት እረፍት ከነሳ ሁሌ ውጊያ ይኖርብሃል፣ ሁሌ ትከላከላለህ። ያ ነው እና መቅደላ በተለምዶ የመቅደላው ጦርነት ተብሎ የሚጠራው በኢትዮጵያና በእንግሊዝ መካከል የተካሄደ ጦርነት ነው። እንደ ኤሮፓያን አቆጣጠር ወይም እንደ አውሮፓውያን አቆጣጠር በ1868 ዓመተ ምህረት የተካሄደ ጦርነት ነው። በእኛ 1860 ማለት ነው። ጦርነቱ የተካሄደበት ምክንያት በወቅቱ ኢትዮጵያን መልሶ አንድ ለማድረግ ኢትዮጵያ በጥንት አንድ የነበረች ሀገር ናት። ግዛቷ ሰፊ የሆነ አንዴ ግዛቷ የሚሰፋ አንዴ የሚጠብ ስንጠነክር የሚሰፋ ቀይ ባህርንም እንደ ውቅያኖስንም ድረስ የሚይዝ ይሄ ሶማሊያ አሁን ብለን የምንጠራው ጅቡቲ የሚባለው ቢያም ሁሉ ኤርትራ የሚይዝ የሚሰፋ አንዳንዴ ደግሞ ስንዳከም የሚጠብ አንዴ እየሰፋ አንዴ እየጠበበ እዚህ የደረሰች ሀገር ናት እና ያ ትልቅ ገናና የነበረ የኢትዮጵያ ታሪክ አሁን ባለው በታሪክ አከፋፈል የጥንት ዘመን ታሪክ፣ የመካከለኛ ዘመን ታሪክ እና የዘመናዊ ወይም ሞደርን ሂስትሪ ይባላል። አንዳንድ ጊዜ ኮንቴምፖራሪ የቅርብ ጊዜ ታሪክ ተብሎም ሊከፈል ይችላል እና በመካከለኛው ዘመን ጊዜ የነበረችው ኢትዮጵያ በተለይ ከጎንደር ዘመን በኋላ ጎንደሪያን ፔሪድ ተብሎ በሚጠራው ዘመን ጊዜ በኋላ የመከፋፈል አደጋ ደረሰባት። በዛ ዘመን ላይ ያ ዘመንም ዘመነ መሳፍንት ይባላል። ስሙን ከመጽሐፍ ቅዱስ በእስራኤል ታሪክ ጋር የተያይዘው መሳፍንቶች የገነኑበት፣ ማዕከላዊ መንግስት የተዳከመበት፣ የአካባቢ ገዢዎች የነገሱበት፣ የስሙላ ንጉስ ያለበት ግን ሙሉ በሙሉ የማያስተዳድርበት፣ የአካባቢ ገዢ ሲነግስበት፣ መስፍኖች መሳፍንቶች የነገሱበት፣ ሀያል የሆኑበት የምጣኔ ሀብቱን ስልጣን የኢኮኖሚ የሚባለውን ማለት ነው የፖለቲካ ስልጣኑን ጠቃላይ የግዛት ማስተዳደር ስልጣኑን የማህበራዊ ተጽዕኖ መፍጠሩንም በሃይማኖታዊ ጉዳይ በሌሎቹም እነዚህ መሳፍንቶች ሲይዙ ማዕከላዊ መንግስት ደግሞ ተዳክሞ ጥርስ አልባ የማዕከላዊነት ሚና የማይጫወት የይስሙላ ንጉስ ሲቀመጥበት የአይነት ዘመን የመሳፍንቶች ዘመን ይባላል። ኢትዮጵያም እስራኤል ውስጥ እንደዚህ ተከስቶ እንደነበረ ማዕከላዊ መንግስት ጠፍቶ መሳፍንቶች እንደገነሉበት አይነት በተለያየ ጊዜ ተከስተውባታል። አንዱ የተከሰተው በዘመነ መሳፍንት የሚባለው ጊዜ ነው። በዛን ጊዜ ማዕከላዊ መንግስት ተዳክሞ የየአካባቢ ገዢዎች ነግሰው በነበረበት ጊዜ አንዱ ጉዳት የደረሰበት ካሳ ኃይሉ
የቋራው ተብሎ ይጠሩ የነበሩት በኋላ ዳግማዊ አጼ ቴዎድሮስ ንጉሠ ነገሥት ዘኢትዮጵያ ተብለው ደረሱ ማርያም ላይ የነገሱት በሳቸው ዘመን በካሳ ጊዜ ስለነበር እሳቸው የሚማሩበት የነበረው ገዳምም ጭምር ጉዳት የደረሰበት ስለነበር ማዕከላዊ መንግስት ባለመኖሩ ማንም እየተነሳ የሚዘርፍበት ማንም እየተነሳ እንዳሻው የሚሆንበት ጊዜ ስለነበር በእነዚህ አይነት እሳቸው ያሉበት ገዳምና አካባቢያቸውን ጉዳት በእሳቸው ላይም የተለያዩ በቤተሰቦቻቸው ላይ የደረሰ በደል ምክንያት እና ከሚያውቁት ታሪክ ተነስተው ያ ታሪክ እንዳልሆነ ሆነው ሲያዩት አይ ይሄማ በአባቶቻችን እነዚህ ያደረሷት ሀገር እንዴት ትሆናለች በሚል ሸፈቱ። ከሽፍትነት ተነስተው አጼ ቴዎድሮስ ራያቸውን ሰንቀው ለህዝብ ይፋ እያደረጉ ኢትዮጵያን መልሶ አንድ ማድረግ ሪዩኒፊኬሽን ነው የሚባለው። መልሶ አንድ ማድረግ እንጂ ድሮ አንድ ያልነበረችን ሀገር አጼ ቴዎድሮስ አንድ አደረጓት አይደለም የሚባለው ሲነገር። ሪዩኒፊኬሽን ነው መልሶ ማዋሃድ። አንድ ሀገር ነበረች በነ አምደ ጽዮን በነ ዘርዓ ያዕቆብ ጊዜ ዘይላ፣ በርበራ ወደቦቿ የነበሩ ጽዋ ድረስ ወደቦቿ የነበሩ ሙሉ ኢትዮጵያን የያዘ የንግድ መስመሮቿ የሚታወቅ ነበረች ኢትዮጵያ። ከጎንደር ዘመን በኋላ እንደገና መልሳ ስትፈራረስ ያንን መልሰው አንድ ለማድረግ ራዕይ ሰንቀው ካሳ ሸፈቱ። ከአርበኝነት ከሽፍትነት ወደ ሀገር መሪነት ተሸጋገሩ። ስማቸውም ዳግማዊ አጼ ቴዎድሮስ ንጉሠ ነገሥት ዘኢትዮጵያ ተብለው በፈረንጆቹ አቆጣጠር በ1855 ዓመተ ምህረት አጼ ቴዎድሮስ ነገሱ ማለት ነው። በእኛ ወደ 48 ማለት ነው። አጼ ቴዎድሮስ ኢትዮጵያን መልሰው አንድ ለማድረግ ከነበራቸው ራዕይ ውስጥ አንዱ ራዕያቸው ነው። ከእንግሊዝ ጋር ያጣላቸው አጼ ቴዎድሮስ ጠብ ፈልገው ሳይሆን አሁን የመቅደላ ጦርነት ሲባል በኢትዮጵያ መሪ በአጼ ቴዎድሮስና በእንግሊዝ በዘመኑ በነበረችው በንግስት ቪክቶሪያ በእሷ ታዛዥ በነበረው በጀኔራል ናፒር በሚመራው በእንግሊዝ ጦር መካከል የተካሄደ ውጊያ ነው። በኢትዮጵያና በእንግሊዝ የተካሄደ ውጊያ ነው። ይህ ውጊያ ምክንያቱ የአጼ ቴዎድሮስ ራዕይ ነው። አንዱ ምን ማለት ነው? አጼ ቴዎድሮስ ኢትዮጵያን መልሰው አንድ ማድረግ ባለ ራዕይ መሪ ናቸው። ኢትዮጵያን መልሰው አንድ ሲያደርጉ ግን አንዱ የሚያስፈልጋቸው የነበረ በወታደራዊ ስርዓት ራሳችን መቻል አለብን ብለው ያምኑ ነበር። በወታደራዊ ስርዓት ራሳቸውን ለመቻል በሀገር ውስጥ ጦር መሳሪያዎች መመረት አለባቸው። ለዚህ ይሆን ዘንድ ተደጋጋሚ ወደ እንግሊዝ፣ ፈረንሳይ፣ ወደ ተለያዩ ሀገሮች ደብዳቤ ጽፈዋል። ወደ ሩሲያም ጭምር ማለት ነው። የተለያዩ እንትኖችን ድጋፍ ጽፈዋል። በዋናነት ወደ እንግሊዝ ከጻፏቸው ውስጥ ህዝባቸውን የሚያሰለጥንላቸው ባለሙያ በተለይ የጦር መሳሪያ እርዳታ ድጋፍን ሳይሆን በሀገር ውስጥ ሊያመርቱላቸው የሚችሉ የሰለጠኑ እውቀት ያላቸው ክህሎት ያላቸው ሰዎች እንዲያሰለጥንላቸው ተደጋጋሚ ወደ እንግሊዝ ወደ ንግስት ቪክቶሪያ ይልኩ ነበር። ያልሆን ሲል አጼ ቴዎድሮስ ኢትዮጵያ ውስጥ የገቡትን የእንግሊዝ መልእክተኞችንም ሌሎች አውሮፓውያንን ጭምር ነጮቹን ያስሯቸውና የጦር መሳሪያ እንዲሰሩ ያስገድዷቸዋል። ከዛ የጦር መሳሪያ የተሰራባቸው አንዱ እኛ ያለንበት ደብረ ታቦር ዩኒቨርሲቲ የደብረ ታቦር ዩኒቨርሲቲ አንዱ ሞቶ ወይም መመሪያው የአጼ ቴዎድሮስን የእውቀት ጥያቄ የመጠየቅ ታሪካዊ ግዴታ አለብን ነው የሚለው። የአጼ ቴዎድሮስ የራዕዩን መሆን ቦታ አንዱ ደብረ ታቦር ነው። ደብረ ታቦር ጋፋት ላይ እንግሊዛውያን የሆኑትንም ሌሎችን ነጮችንም ሰብስበው የጦር መሳሪያ ማስመረት ይጀምራሉ። የውጮቹን ከሀገር ውስጦቹ ጋር አንድ ላይ አድርገው። ለምንድን ነው የውስጦቹንና የውጮቹን አንድ ላይ ያደረጉት? አሁን በየዩኒቨርሲቲዎች ያለ ቴክኖሎጂ ትራንስፈር የሚባሉ ክፍሎች አሉ። በምርምርና ማህበረሰብ አገልግሎት እና ቴክኖሎጂ ሽግግር ምክትል ፕሬዚዳንቶች በሚባል የሚመራ ዊንግ የእውቀት የቴክኖሎጂ ልውውጥ እንዲኖር ነው። ኢትዮጵያውያንም ሙሉ በሙሉ ከእውቀት ነጻ ስላልሆን አዋቂ ጥበብ ስለነበረን የኢትዮጵያን እውቀትና የውጮቹ እውቀት አንድ ላይ ሆኖ ሁልጊዜ እንግሊዝን እየለመን ሁልጊዜ ፈረንሳይን እየለመን እንዳንኖር ከነሱ ጥበብ እንዲቀስሙ ኢትዮጵያውያን ጋፋት ላይ የሀገር ውስጦችንም የውጮችንም አንድ ላይ አድርገው መድፍ እንዲሰሩላቸው የተለያዩ የጦር መሳሪያ እንዲያመርቱላቸው አንድ ላይ ያሰሯቸው። አንዱ እዚሁ ደብረ ታቦር ጋፋት ዙሪያን ያሰሯቸው፣ ሌሎቹ መቅደላ አስረዋቸው ነበረ። ለአጼ ቴዎድሮስ መልእክተኞችን ጨምረው ስለሆነ ያሰሯቸው እንግሊዝ የመጣችበት ምክንያት የሌሎች ሀገር ዜጎችም ቢኖሩ አብዛኞቹ የእንግሊዝና ዋና የእንግሊዝ ቆንስል መልእክተኞችም እነ ራሳን እነ ካፒቴን ካሜሩን የሚባሉ እነሱ ስለታሰሩባት ተደፍረናል የሚል ጭምር ቁጭት ያለበት ዳግማዊ አጼ ቴዎድሮስ ወደ ኢትዮጵያ ላይ ውጊያ ለማድረግ የእንግሊዝ ፓርላማ በሀውስ ኦፍ ኮመን ውይይት አካሂዶ ተስማምቶ ነው ወደ ኢትዮጵያ ዘመቻ ያከናወነው እና ትልቁ ስታይ አንዱ የእንግሊዝና የኢትዮጵያ ጦርነት ምክንያታቸው አጼ ቴዎድሮስ
ራዕያቸውን እውን ለማድረግ በሀገር ውስጥ የጦር መሳሪያ ማምረት አለብን፣ በሁሉም መንገድ ራሳችን መቻል አለብን ብለው ኢትዮጵያ ውስጥ የታሰሩትን እስረኞች እንዲፈቱ ተጠየቁ። አጼ ቴዎድሮስ አልፈታም፣ የጦር መሳሪያም አልክም ብላቸዋል። አሁን ደግሞ ሀገር ውስጥ ያሉትን ደግሞ የውጭ ሀገር ዜጎችን ሰብስበን የጦር መሳሪያ እያሰራን ነው። ከዛ ውስጥ ካሰሯቸው የተለያዩ መድፎች አንዱ ሰብስቶፓል የሚባል ነው የነበሩ ከደብረ ታቦር ጋፋት ወደ መቅደላ የተወሰደው። ስለዚህ የአጼ ቴዎድሮስ ራሳችን መቻል አለብን የሚለውን እስረኞቻቸውን ለማስፈታት ፕላስ የአጼ ቴዎድሮስን ራዕይም ለማጨናገፍ የታለመ ጦርነት ነው። ላዩ ሲታይ ሰሙ የታሰሩባቸውን እስረኞች እንግሊዛውያን ማስፈታት አለብን ብለው ከማሰብ እስረኞችን ለማስፈታት የሚል ነው። ዋሳኙ ጉዳይ ግን በዛው በማስፈታታቸው እንዳለ ሆኖ የእንግሊዝ የሀውስ ኦፍ ኮመን አንዝመት ወደ ኢትዮጵያ ከዘመትን ጦሩን ማን ይምረው፣ ጦሩን ሲመራው ምን ባለሙያዎች መካተት አለባቸው፣ ስንመራው ማሸነፍ መቻል አለብን ተብለው ከጦር መሪ ጄኔራል ናፒር ተመርጦ አካባቢውን ማቅ ህንድን በተለይ ህንድ የእንግሊዝ ግዛት ስለነበረ የሚያቅ ኢትዮጵያን የሚያውቁ ቀደም በቴዎድሮስ ጊዜ መጥተው የነበሩ ደብረ ታቦር ላይ የነበሩ ደግሞ እነ ባሻ ፈለቀ ወይም በእነሱ በእንግሊዛውያን አጥራን እነ ካፒቴን ስፒዲ ተመርጠው አማርኛ ይችሉ የነበረ አማርኛ ለምደው የነበረ ኢትዮጵያ ውስጥ መጥተው ይህን የቅርስ ባለሙያዎች የሙዚየም ባለሙያዎች ብሪቲሽ አሉ የቅርስና የሙዚየም ባለሙያዎች ተመርጠው ማን መምራት አለበት ተብሎ ገንዘብ ተመድቦ ሚሊዮን ፓውንዶችን አውጥተው በዓላማ ነው እና ሲታይ ላዩ የእንግሊዝ እስረኞችን ማስፈታት ነው። ወርቁ ግን የአጼ ቴዎድሮስንም ራስን የመቻል በእግረ መንገዱን አጨናቅፎ የመሄድ የነበረበት ነው የመቅደላው ጦርነት። እስኪ ወደ ኋላ በትዝታ መልሶ መላልሶ ማወደስ ነው እንጂ ያን ጀግና ዛሬ ላይ አስታውሶ። በጣም ነው የምናመሰግነው አቶ መሰረት ወርቁ። እንግዲህ ከደብረ ታቦር ዩኒቨርሲቲ የመቅደላ ጦርነትን መነሻውን እንዲሁም ደግሞ የአጼ ቴዎድሮስን ራዕይና እንግሊዞች ደግሞ የአጼ ቴዎድሮስን ራዕያቸውን ለማክሸፍ የሄዱበትን ነው እንግዲህ እንደ መነሻነት የነገሩን ማለት ነው። እንግዲህ አጼ ቴዎድሮስ ትልቅ ራዕይ የነበራቸው በተለይም ደግሞ ሀገሪቱን አንድ የነበረችን ሀገር መልሶ አንድ የማድረግ ዓላማን ይዘው የተነሱና ሀገራቸው ደግሞ ዘመኑ ከደረሰበት ስልጣኔ እንድትደርስ ተግተው ይሰሩ የነበሩ ትልቅ መሪም ጭምር ናቸው። እንደ መነሻ እንግዲህ ይህንን ያህል ካሉን እንዲሁ ለመሆኑ በመቅደላው ጦርነት የደረሱ ጉዳቶች ምን ናቸው የሚለውን እስኪ ነይ። መልካም። ከመቅደላው ጦርነት በፊት የሮጌ የሚባል ቦታ ከዛው ከመቅደላው ግርጌ ላይ ያለ እነ ገብርዬ በወቅቱ የነበሩት የጦር መሪ የነበሩት የአጼ ቴዎድሮስ ቀኝ እጅ ወሳኝ ሰዎችም ከሚባሉት ውስጥ አንዱ ፊት አውራሪ ገብርዬን ያጡበት የሮጌ ጦርነት አለ። ከዛ ቀጥሎ ነው የመቅደላው የመጨረሻ ጦርነት የተካሄደው። የመቅደላው ጦርነት እንደ ኢትዮጵያ አቆጣጠር ሚያዝያ 6/860 የተካሄደ ጦርነት ነው። እንግሊዞች ወደ ኢትዮጵያ ሲመጡ ለመቅደላ ጦርነት እስረኞቻቸውን አስፈትተው እንዲሁ ለመሄድ ብቻ አልነበረም። ለዚሁ እንደ ማስረጃ የሚታየው ሆን ብለው ቅርሶችን ለመዝረፍ አስበውበት የኢትዮጵያን ያለውን የአጼ ቴዎድሮስን የያዙትን ኢትዮጵያን መልሶ አንድ የማድረግም የማጨናገፍ ያለመ ስለነበር የመቅደላው ጦርነት ላይ ራሱ የመጡት ተሳታፊዎቹ የሙዚየም ባለሙያዎች፣ የቅርስ ባለሙያዎች ምክንያቱም ጦር ሜዳ እንዲሁ ዝም ብሎ ጦርነት ቢሆን በቃ ወታደር ነው የምትልከው፣ የሚዋጋና ዋጊ ነው የምትልክ። ለዛ የሚሆን ስንቅ፣ ትጥቅ፣ ሎጂስቲክ ምናምን አካተን የምትል። ወደ ኢትዮጵያ ግን ሲመጡ እንግሊዞች ያላትን ቅርስ ሀብት ያውቁ ስለነበር ዋና ታርጌታቸው የአጼ ቴዎድሮስን ራዕይ ከማሰናከል ባለፈ ቅርስ ዘረፋ አስበውበት ነው የመጡት። ለዚህም ታዋቂ የሆኑ የቅርስ ባለሙያዎችን በተለይ ሪቻርድ ሆምስ ይባል የነበረ የብሪቲሽ ሙዚየም ተወካይ ከእንግሊዝ ጦር ጋር አብሮ መጥቷል። ይሄ ሪቻርድ ሆምስ ብሪቲሽ ሙዚየም ውስጥ በጣም ታዋቂ የሆነ የሙዚየም የቅርስ ባለሙያ ነው እና ሆን ብለው ነው የደረፉት ማለት ነው። እና መቅደላ ላይ የደረሰው መቅደላ ላይ የነበረው የአጼ ቴዎድሮስ ራዕይ መጨናገፍ፣ ኢትዮጵያን መልሶ አንድ የማድረግ ዘመናዊነት፣ ይሄ የሰው እኩል ነው፣ የባሪያ ንግድ መቆም አለበት ያሉትን የአጼ ቴዎድሮስ በጦር መሳሪያ ራሳችን መቻል አለብን፣ በምርት ራሳችን መቻል አለብን፣ ራሳችን ማምረት አለብን የሚለው አጼ ቴዎድሮስ አንድ የሆነች የተባበረች የማትደፈር ኢትዮጵያን ባሪያ የሚባል ፈንጋይ የሚባል የሌለባት፣ ዘራፊ ቀማኛ የሚባል የሌለባት፣ ሰው በሰውነቱ የሚኖሩባት፣ ጭካኔ የሌለባት የተባበረች አንድ የሆነችን የኢትዮጵያን ራዕይ፣ ወደቦቿ የተከበሩ፣
አፄ ቴዎድሮስ በንግግራቸው የኢትዮጵያ ባል የኢየሩሳሌም እጮኛ ይላሉ። እስከዛ ድረስ ቀይ ባህር ድረስ ያለመ መልሶ ቀይ ባህርን የመቆጣጠር ቱርኮች በወቅቱ ይዘውት ስለነበር ያ ራዕይ ብቻ አይደለም የተሰረቀው መቅደላ ላይ ራዕዩም ስርቆት ስለተከናወነ ማለት ነው። የአፄ ቴዎድሮስን ራዕይ ማጨናገፍ ስራ ሰርተዋል በወቅቱ። ከዛ ባለፈ ዝርፊያ አካሂደዋል መቅደላ ላይ። ከዘረፋቸው መካከል የእንግሊዝ ወታደሮች መጀመሪያውኑ ዝርፊያ ሲጀምሩ የጀመሩት የአፄ ቴዎድሮስ ሲጠቀሙባቸው የነበሩትን መሳሪያዎች ነው። ጃሎ በል ይለኛል በኩራት ጃሎ በል መገናኝ እዚህ ያደረሰኝ በጸጋ ጊዜ ነው ዘመናኝ። መጀመሪያ አፄ ቴዎድሮስን በህይወት ማግኘት ፈልገዋል፣ አላገኙም። በኋላ ግን አፄ ቴዎድሮስ ራሳቸውን ለኢትዮጵያ ክብር ለራሳቸው ክብር ሲሉ ሰውተው ባገኟቸው ጊዜ ዙሪያቸው ላይ ያለውን ቅርስ መዝረፍ ጀምረዋል። ምክንያቱም የንጉሱ ልብሱ፣ የንጉሱ ጸጉሩ፣ የንጉሱ ሽጉጡ ሁሉም ባይበገርነት ያለፈው አፄ ቴዎድሮስ ከዛ ነው ዘረፋውን የጀመሩት። የዘረፋም ቡድን አደራጅተው ነውና ያመጡት ማለት ነው። የቅርስ ባለሙያዎችን ሁሉ አደራጅተው ባለሙያዎች ተደራጅተው ነው። በስርዓት ነው የተዘረፈው። የኢትዮጵያ በመቅደላው የተለያዩ ጊዜ ዘረፋ ደርሶባታል። የመቅደላው ዘረፋ በባለሙያ ነው የተመራው። እያንዳንዱን ያካሄዱት እንዲሁ ዝም ብሎ ተራ ዘረፋ እንደሚዘርፍ አይደለም። ዝርፊያ ሲጀምሩ ደግሞ ከራሳቸው ከአፄ ቴዎድሮስ ነው የጀመሩት። የአንገት መስቀላቸውን፣ የጣት ቀለበታቸውን፣ ሸሚዛቸውን፣ ሽጉጣቸውን እንደ ሳምሶን የክብር ምልክት ሆኖ የሚታየውን ሹሩባቸውን ሳይቀር ሸልተው ነው የወሰዱት። እና ራዕይ መሰረቅ ብቻ አይደለም ያከናወኑት፣ በአካል እነዚህን አድርገዋል። አንደኛው አፄ ቴዎድሮስ በሙሉ የታጠቋቸውን የለበሷቸውን እዛ ላይ ዝርፊያ ያከናውናል። ሌላው ዘራፊ ቡድን በተለይ መቅደላ አፄ ቴዎድሮስ መጀመሪያውኑ አገር በቀል ቤተ መጽሐፍ የትራዲሽናል ላይብራሪ ተብሎ የሚጠራ ደብረ ታቦር ላይ አቋቁመው ነበር። ደብረ ታቦር ከመድኃኔዓለም ቤተ ክርስቲያን ግርጌ ላይ ላይብራሪ ነበራቸው። የህዝብ ቤተ መጽሐፍት ናቸው። በተለይ ጎንደር ዙሪያ ላይ ያሉ እንዲሁም ከሌላ ቦታ የተውጣጡ የብራና መጽሐፍትን የተለያዩ ይጠቅማሉ ያላቸው መጽሐፍትን ሰብስበው ቤተ መጽሐፍት አቋቁመው ነበር። ደብረ ታቦር ማዕከላቸው አድርገው ስለነበር ማለት ነው። ከደብረ ታቦር ወደ መቅደላ ሲዛወሩ አፄ ቴዎድሮስ እነዛው ደብረ ታቦርና ዙሪያው ላይ ያቋቋሙትን ላይብራሪ ቤተ መጽሐፍት የኢትዮጵያ ውድ የሆኑ ቅርሶችን ወደ መቅደላ ይዘዋቸው ሄደው ነበር። እነዛው እንደውም የፕሮፌሰር ሪቻርድ ፓንክረስት ባለቤት ሪታ ፓንክረስት ምን ትላቸዋለች? የመቅደላው ላይብራሪ ትለዋለች። ከደብረ ታቦር መድኃኔዓለም ወደ መቅደላ ነበር የተጓዙት እና እነዛን መቅደላ ላይ የነበረውን ላይብራሪ ወይም ቤተ መጽሐፍት አፄ ቴዎድሮስ ያቋቋሙትን የንባብ ባህል እንዲዳብር አንዱን ሚና የሚጫወቱ አፄ ቴዎድሮስ ስለነበሩ ደብረ ታቦር አጅባር ሜዳ ላይ ለመጀመሪያ ጊዜ በአማርኛ የተተረጎሙ መጽሐፍ ቅዱስ አስነብበውበታል፣ ጉባኤ ያካሂደውበታል እና ውይይቶች ይከናወኑበት ነበረ። ደብረ ታቦር ላይ ከነዛን ውይይት የሚከናወኑባቸው የተሰበሰቡ መጽሐፍትን መቅደላ ይዘዋቸው ሄደው ስለነበር የአፄ ቴዎድሮስን አልባሳት፣ የጣት ቀለበት፣ የአንገታቸውን መስቀል፣ ሸሚዛቸውን፣ ሽጉጣቸውን፣ ሹርባቸውን ከመስረቅ ባለፈ እንግሊዞች ቀጥታ ወደዛ ቤተ መጽሐፍት ነው የሄዱት። የመቅደላው ላይብረሪ ማለት ነው። ወደዛ ነው ሁለተኛ የዘረፋ አቅጣጫቸውን ያከናወኑት ማለት ነው። ለዚህም የመቅደላውን ላይ የነበረውን የአፄ ቴዎድሮስ የቤተ መጽሐፍት እዛ ያለውን ጊዜያዊ ቤተ መንግስት ሰብረው አፄ ቴዎድሮስ እንደ ብሔራዊ ቤተ መዛግብት ቤተ መጽሐፍት ነበረ ማቋቋም አላማቸው እና በመላ ሀገሪቱ የተሰበሰባቸውን መጽሐፍቶች፣ የብራና መጽሐፍቶች ይሄ ስለ እጽዋት የሚያወሩ፣ ስለ ከዋክብት የሚያወሩ፣ መድኃኒትነትን በተመለከተ የሚያወሩ፣ ስለ አስተዳደር የሚያወሩ፣ አጠቃላይ የኢትዮጵያ የማህበራዊ፣ የፖለቲካ፣ የምጣኔ ሀብት ጉዳዮችን የሚያወሩ በተለያየ መንገድ የተሰበሰቡ በመላ ሀገሪቱ የተሰበሰቡትን መጽሐፍቶች፣ ቅርሶች ዝርፊያ ያካሂዱ። እነዚህ አሁን ለኢትዮጵያ ለጉብኝቱ ለተለያዩ ጉዳዮች ሊሆኑ የሚችሉ ወስደዋል። የአፄ ቴዎድሮስን ዘውድ፣ የአፄ ቴዎድሮስን ማህተም፣ ክብረ ነገስት በተለይ ነገስታቶቹ የሚተዳደሩባቸው የነበሩት ውስጥ አንዱ ክብረ ነገስት ነው። ንጉሠ ነገስቱ ይጠቀሙባቸው የነበሩ የተለያዩ መጽሐፍትን ይሄ የጠጅ ዕቃ ሳይቀር ያልቀራቸው እኮ ናቸው በዝርፊያው ላይ ማለት ነው። የጠጅ ያረቂ የምን ዕቃ ሁሉ አልቀራቸውም ዝርፊያ ሲያከናውኑ ማለት ነው። ወርቆችን በወርቅ አምድ የተለበጡ የነበሩ የማይችሉትን ደግሞ ተባብረዋል፣ አውድመዋል፣ አልባሳትን ወስደዋል፣ አውድመዋል። ታቦታቱ ሳይቀር ወስደዋል እንግሊዞች በዛ በወቅቱ ማለት ነው። ከወርቅ የተሰራ በወቅቱ የነበሩት የኢትዮጵያው ሊቀ ጳጳስ አቡነ ሰላማ
ይጠቀሙበት የነበረ አክሊል አቡነ ሰላማ ከሳቴ ብርሃን አይደሉም። አቡነ ሰላማ ከሳቴ ብርሃን የመጀመሪያው ሊቀ ጳጳስ ናቸው። እኒህ አቡነ ሰላማ የሚባሉት በአፄ ቴዎድሮስ ዘመን የነበሩ ሌላ ጳጳስ ናቸው። ከሳቴ ብርሃን ሌላ ናቸው። አቡነ ሰላማ የሚባሉ ኢትዮጵያዊ ጳጳስ ከግብጽ የመጡ በኢትዮጵያ የተሾሙ ጳጳስ ነበሩ። እሳቸው ይጠቀሙበት የነበረ ከወርቅ የተሰራ የአቡነ ሰላማ አክሊል እሱን ወስደዋል። ዘውድ፣ የወርቅ ጫማዎች ነበሩ፣ ቀበቶዎች። የሚገርመው ሀብታም ስለነበር ሁሉ ነገራችን ከወርቅ ከአልማዝ የተለያዩ ጉዳዮች የተሰሩ ነበሩ። ከወርቅ የተሰሩ ጽዋዎች አሁን ይጠቀሙባቸው የነበሩ አንገት ላይ የሚጠለቅ አፄ ቴዎድሮስ የሰሎሞናዊ ኒሻን የይሁዳ ኮከብ ያለበት ኒሻን ነበረ። የአፄ ቴዎድሮስ ንጉሠ ነገሥት ኢትዮጵያ ስለሆኑ የይሁዳ አንበሳ የሚለው ንጉሳዊ ስርዓቷ ኢትዮጵያ አርማ ስለነበረ ይሄም በስርዓት የሚጠለቅ አፄ ቴዎድሮስ የሚያጠልቁት የነበረ የሰሎሞናዊ ኒሻን ንጉሱ ሲነግሱ በወቅቱ ካሳ ኃይሉ ዳግማዊ ቴዎድሮስ ንጉሠ ነገሥት ኢትዮጵያ ተብለው ሲነግሱ ለብሰውት የነበረውን እሱ ሁሉ ወስደዋል። ጋሻዎችን ወስደዋል። ፊታውራሪ ገብርዬ ጋሻ የፊታውራሪ ገብርዬ የተጠቀምበት የነበረውን ጋሻ እንደውም በተለየ ካፒቴን ስፒዲ ነው ባሻ ፈለቀ ይባለው የነበረ ኢትዮጵያ ውስጥ መጥቶ አማርኛ ይችል የነበረው እሱ ነው የወሰዳቸው በስርዓት በዓላማ የተወሰዱት ማለት ነው። የፊታውራሪ ገብርዬ ይጠቀምባቸው የነበሩ ጦሮች፣ ጎራዴዎች፣ የፈረስ ዕቃዎች ምክንያቱም በዛን ጊዜ ለጦር መሳሪያ የምንጠቀመው ፈረሶችን ስለነበር እነዛ ሁሉ በተለያየ ቡድን እየተዋቀረ አፄ ቴዎድሮስ በመላ ሀገሪቱ የሰበሰቧቸውን እነሱ ሁሉ አልባሳት ወስደዋል እንግሊዞች። የቅድም ያልኩ የብራና መጽሐፍቶቹ ምኑ ሁሉ እንዳለ ከፍተኛ ዘረፋ ነው የተካሄደ። የሚገርመው ጉዳይ ይሄ የሪቻርድ ሆምስ የተባለ የብሪቲሽ የሙዚየም የአርኪኦሎጂ ኤክስፐርት ስራይ ብሎ ነው ይሄን ሁሉ ያስፈጽም የነበረ። በጣም ትልልቅ የሆኑ ጉዳዮች በዛ በወቅቱ ላይ ተዘርፈዋል። ከጎንደር አብያተ መንግስታት ይጠቀሙባቸው የነበሩ አፄ ኢያሱ ለቁስቋም ቤተክርስቲያን አበርክተዋቸው የነበሩ ለስርዓተ ቁርባን ይጠቀሙባቸው የነበሩ እነዛን ሁሉ ወስደዋቸዋል። የኢትዮጵያ ታሪክ ሲነሳ እናመሰግናለን አቶ መሰረት ወርቁ። እንግዲህ ታሪክን ለትውልድ የሚያስተምር በተለይም ደግሞ በመቅደላው ጦርነት ወቅት እንግሊዞች የራሳቸውን ዜጎች ብቻ ሳይሆን የእኛንም ሀብት ፈልገው እንደመጡ ቅርሶቻችን እንዳወደሙ መውሰድ የቻሉትን ደግሞ ውድ የተባሉ ቅርሶችን እንደወሰዱ ነበር እንግዲህ ቀደም ሲል እየገለጹልን የነበረውና እንግዲህ ላለፉት በርካታ ዓመታት እነዚህንን ቅርሶች ለማስመለስ የተደረጉ ጥረቶች ምንድን ናቸው የሚለውን እስኪ እንይ። መልካም። የሚገርምህ ትውልዱ ሊያውቀው የሚገባ ቅርሶችን ወደ ማስመለሱ ወደሚለው ጉዳይ ከመምጣታችን በፊት እነዛ የተዘረፉ ወታደሩ እንዘምን እየገባ እንዲሁ ዝሩ በሆነ መንገድ ይዘርፋቸው ስለነበረ ደላንታ ሜዳ ላይ መቅደላ እዛ ደላንታ ቅርብ ስለሆነ ጨራታ ወጥቶ አንዱ ወታደር የዘረፈውን ምክንያቱም ወታደሩ አንዳንዱ ለቅርስም ለምንም ጉዳይ የሌለው ስለሆነ ለሕይወቱ ብቻ ስለሆነ የሚለው ደላንታ ሜዳ ላይ ጨራታ እንዲከናወንና የብሪቲሽ የሙዚየም ባለሙያዎች እነሱ ደግሞ ገንዘብ አዘጋጅተውበት ስለመጡ እንዲገዙት ትልቅ ሰዎች እንዲገዙ ተደርጎ ቅርሶቹን ከመቅደላ ወደ ደላንታ ለማድረስ 15 ዝሆን 200 በላይ አጋስታት ተጠቅመዋል። ትውልዱ ሊረዳው ይገባል ምን ያክል ከፍተኛ ቅርስ ዝርፊያ እንደተከናወነበት የቀረን ምን እንዳለ ራሱ ሊገነዘበው የሚገባ ነበር። 15 ዝሆን ማለት ሙሉ ጭነት ማለት ነው። 200 በላይ አጋሰስ ነው የተጠቀሙ ቅርሶቹን ብቻ ከመቅደላ ወደ ደላንታ ለማጓጓዝ ማለት ለማዘዋወር ወደ ጨራታ ደላንታ ሜዳ ላይ ጨራታ ዘርግተው ወታደሮቹ ለዕለት እየሸጡ የእንግሊዝም የተለያየም ቦታ የመጡ ከህንድም የመጡ ወታደሮች እንደገና በተለይ የብሪቲሽ ሙዚየም ባለሙያዎች በመንግስት ደረጃ ያሉት የመጡት እነሱ ናቸው። ምክንያቱም በየወታደሩ እጅ ስላለ ወታደሩ ማርኮ እንደ ታጠቅ እንደሚባለው ስለሆነ የዘረፋቸው እነዛን ቅርሶች ማዕከላዊ ለማድረግ ጨራታ ወጡና ወደ አንድ እንዲሰበሰቡ ሲፈለግ በጨራታ ዋጋቸው ይሸጥ ውድ የሆኑ ተብሎ መካከለኛ ዝቅተኛ የሆኑ ጨራታ ዋጋ ወጥቶላቸው የኢትዮጵያ ቅርሶች መቅደላ ላይ እስበው አፄ ቴዎድሮስስ ምን ያክል ቢሰበስቡት ነው ሀገሪቱስ ምን ያክል ሀብታም ብትሆን ነው 200 በላይ አጋሰስ ቅርሱን ለማጓጓዝ ብቻ መጠቀም የክብደታቸውን የእንትናቸውን የሚያሳይ ኃያልነታቸውን ጭምር ያሳያል። አዎ በጣም ከፍተኛ የሆነ ቅርስ እንዲሁ ከምንለው በላይ የሆነ ቅርስ ተወስዶብን ምናምን ብለን ከምናወራው በላይ ነው። ቁጥሩንም በትክክል አናውቀውም። አሁን አንዳንዶቹ ብሪቲሽ ሙዚየም ውስጥ ያሉ፣ አንዳንዶቹ ፈረንሳይ ውስጥ ያሉ፣ አንዳንዶቹ ራሻ ሞስኮ ውስጥም ድረስ ያሉ፣ ኢታሊ ውስጥ ያሉ
በተለያዩ በመላ ሀገር ነው የተበተኑት። በኋላ ሌሎችም በየመንገዱም እየገዟቸው ስለሄዱ ማለት ነው። እና የእውቀት ጋፕ ሁሉ የፈጠሩ ናቸው። ይሄ ጄኔሬሽን ጋፕ እንደሚባለው የትውልድ የእውቀት ጋፕ ሁሉ ተፈጥሯል በእነዛ ቅርሶች ምክንያት። ምክንያቱም እዛ ውስጥ ላይ ቅርስ መሆናቸው ብቻ ሳይሆን የሚነበቡ መጽሐፍ ዛሬ ጀርመን ሀገር ላይ በጊዜ የተከፈቱ ዩኒቨርሲቲዎች አሉ፣ በግዕዝ የሚሰጡ እነዛ ዩኒቨርሲቲዎች እነዛን የግዕዝ ቋንቋ በግዕዝ ቋንቋ የተጻፉትን ለመተርጎም በዛን ጊዜ በቅለ ላይ የተዘረፉት ቅርሶች በተለያየም ጊዜ በስርቆትና በተለያየ መንገድ የወሰዷቸው በኋላ ጣሊያን ኢትዮጵያን በወረረች ጊዜ የወሰዷቸው ቅርሶች እነዛን ለመተርጎም ነው እና ለመጠቀም ነው። አሁን በጀርመንም በተለያየም ቦታ እስከ ፒኤችዲ ድረስ የሚሰጥባቸው በግዕዝ ቋንቋ የሚሰጡ ዩኒቨርሲቲዎች እና የግዕዝ ቋንቋ ጥበባችን ከየት ወዴት፣ አማርኛ ቋንቋ ጥበባችን ከየት ወዴት አጠቃላይ የነበሩትን በሙሉ ያለ ነውና የሚያሳስብ የሚያስቆጭ የሚያም 2 ቀን ሙሉ የፈጀ ጨረታ የተከናወነበት 2 ቀን ጨረታ በአንድ ቀን አላልቅ ብሎ እየተዘረዘረን ይህን ዕቃምትን የምትሉ ይህን ዕቃምትን የምትሉ የተባለ 2 ቀን ሙሉ የፈጀ ጨረታና ሽያጭ ተከናውኖ የመቅደላ ዘረፋ የመቅደላው ላይ ያሉ ቅርሶች ለእያንዳንዱ ወታደር ተበታት ነው። በተለይ የጄኔራል ነፒየር ራሱም ሌሎቹም የተሳተፉበት ነው እና ከፍተኛ ቅርሶች እንደሄዱ በትክክል የማናቃቸው ቁጥራቸው እንኳን ይሄ ነው ተብሎ ተለይተው በትክክል የማይታወቁ በትክክል ስላልተመዘገቡ ያን ያክል መሆኑን ነው። ክቡራትና ክቡራን አድማጮቻችን ከታሪክ ማህደር ፕሮግራማችንን ነው እየተከታተላችሁ ያላችሁት። ሂሩት ቀደም ሲል በተለይ ሀገራችን ኢትዮጵያ የተለያዩ ጦርነቶችን ቀደም ባሉት ዘመናት አስተናግዳለች እና ከዚህ ጋር በተያያዘ ጥንታዊ ኢትዮጵያውያን አሻራዎች ያረፉበት በርካታ ቅርሶች በጦርነቶች አጋጣሚ ተዘርፈዋል። አንዱም በመቅደላው ጦርነት በእንግሊዞች አማካኝነት የተዘረፈው ቅርሳችን ነውና እነዚህ ቅርሶች ምን ይመስላሉ፣ በምን አይነት ሁኔታ ላይ ነው በሚል ሰፋ ባለመልኩ ዮሴፍ ሽፈራው ከሚመለከተው አካል ጋር ያደረገውን ቆይታ ተከታትለን ተመልሰን ተገናኝተናል። የክፍል 1 ዝግጅታችንን ነው እንግዲህ ወደ እናንተ ያደረስነው። ክፍል 2 ደግሞ በሚቀጥለው ሳምንት ወደ እናንተ መድረሱን ይቀጥላል። ለዛሬው ግን የሳምንቱን በታሪክና በተለይ በመቅደላ ጦርነት ወቅት የተዘረፉ ቅርሶች አሁን ያሉበት ሁኔታ ምን ይመስላል በሚል ዳሰሳ ያደረግንበትን የታሪክ ማህደር ዝግጅታችንን በዚሁ ቋጭተናል። ፕሮግራሙን ያዘጋጀልን ዮሴፍ ሽፈራው ሲሆን በማስተዋወቁ ኃይለማርያም ሙልጌታና ሂሩት አለሙ አብረናችሁ ቆይታ አድርገናል። ሳምንት እንገናኛለን። ጤና ይስጥልን። ከታሪክ ማህደር